በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሁዳ የመረጠው ጌታ። ይሁዳ ጌታውን አሳልፎ ሊሰጥ ከመሄዱ ሰዓት በፊት ጌታችን በቢታንያ በለምጻሙ ስምዖን ቤት ተገኝቶ ነበር። ቅዱስ ዮሐንስ አፈወርቅ እንዳለው ሰማይ ነበረች ባለሽቱዋ ማርያም ይህንን ስትሰማ በለምጻሙ ስምዖን ቤት ሳይጠየፍ ከተገኘና ከፈወሰው የእርሷንም የነፍሷን ዕድፍ እንደሚያነጻላት ተስፋ አድርጋ ገሰገሰች። በፍጹም ንስሐና የልብ መሰበር ወደ ጌታችን ቀርባ በውድ ዋጋ የገዛችውን የአልባጥሮስ ብልቃጥ ሽቱ ያለ አንዳች ስስት በክርስቶስ ላይ ያፈሰሰችው። ቤቱ በናርዶስ ሽቱ መዓዛ ተሞላ። የሴቲቱንም ንስሐም ጌታችን እንደ ሽቱ በጎ መዓዛ ተቀበለላት። ይህ ሽቱ መዓዛ ግን ለአስቆሮቱ ይሁዳ አፍንጫ አስደሳች መዓዛ አልነበረም። ቅዱስ አውግስጢኖስ ለነዚህ ለሞት የሚሆን የሞት ሽታ ለነዚያም ለሕይወት የሚሆን የሕይወት ሽታ ነን የሚለውን የቅዱስ ጳውሎስ ቃል በማጣቀስ ሴቲቱ ካፈሰሰችው ሽቶ የሚወጣ የሕይወት ሽታ ለአስቆሮቱ ይሁዳ የሞት ሽታ ሆነበት ይላል። ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 16። በእርግጥም የሽቶ መዓዛ የአንዲትን ነፍስ ወደ እግዚአብሔር መመለስ የሚያውጅ መዓዛ ነበር። የሰማይ መላእክት በአንዲቱ የባከነች ኃጥእ ነፍስ መመለስ ደስ ሲሰኙ፣ ይሁዳ ግን ያሳሰበው የሽቱ መባከን ነበር። ከዚህ ሴት ነፍስ ዋጋ ይልቅ የይሁዳ ጭንቅላት ሲያሰላ የነበረው ሽቶውን አሁን ባለው ገበያ ስንት ሊያወጣ ይችላል እያለ ነበር። አንዲት ነፍስ ዋጋ ከዓለም ሁሉ ዋጋ ይበልጣል። ይሁዳ ግን ከዓለም ከሚበልጠው የሰው ነፍስ መመለስ ይልቅ የአንድ ብልቃጥ ሽቶ ጉዳይ አንገበገበው። ይህ ጥፋት ምንድን ነው? ሽቶ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምንድን ነው አለ። በተሰበረ ልብ ለመመለስ በጌታዋ ፊት ራሷን ያዋረደችውን ሴት የሚያሸማቅቅ የጥፋተኝነት ስሜት እንዲሰማት የሚያደርግና ጌታችን እንዳለው የሚያደክም ንግግር ተናገረ። ስለ ድሆች ማሰብ መልካም ነው፣ ጌታችንም ከሚቀበል ይልቅ የሚሰጥ ብዙ ነው ብሎ አስተምሯል። ለድሆች ምጽአት እንዲሰጥ ማዘዙም ሐዋርያቱ ሲያዩት የኖሩት ልማድ ነበር። ሰዎችን መርዳት ግን ነፍሳቸውን ከማዳን ሥራ አይበልጥም። በቤተ ክርስቲያን የሚደረግ ማንኛውም የእርዳታ ሥራ ሁሉ ነፍሳትን ወደ እግዚአብሔር አስተምሮ ከመመለስ አገልግሎት የበለጠ ስፍራ እንዲሰጠው ማድረግ የይሁዳ አስተሳሰብ ማራመድ ይሆናል። እንደ እውነታው ከሆነ ግን ይሁዳ ያስጨንቀው የድሆች ጉዳይ አልነበረም። ቅዱስ ዮሐንስ ይህንም የተናገረ ሌባ ስለነበረ እንጂ ለድሆች ተገዶላቸው አይደለም፣ ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበረ ነው በማለት እውነታውን ጽፎልናል። ዮሐንስ ወንጌል ምዕራፍ 12 ከቁጥር 6። ይሁዳ ከሐዋርያት መካከል የሙዳየ ምጽዋቱ ባላደራ ነበር። ከክፎች መናፍስትና ከደዌም ተፈውሰው ከነበሩ አንዳንድ ሴቶች እነርሱም 7 አጋንንት የወጡላት መግደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም ብዙዎች ሌሎች ሆነው በገንዘባቸው ኢየሱስ ክርስቶስን ያገለግሉ ነበር። ሉቃስ ወንጌል ምዕራፍ 8 ከቁጥር 3። እነዚህ ምዕመናት ከደዌና ከመናፍስት ሥርዓት ላላቀቃቸውና ስለታቸውን ልመናቸውን ለሰማቸው ጌታ በፍቅር የሚሰጡትን ገንዘብ በከረጢት የሚይዘው ያስቆሮቱ ይሁዳ ነበር። ይሁዳ ምዕመናንን ከእንባቸው ቀላቅለው ከሚሰጡት በፍቅር ከሚያበረክቱት ገንዘብ ላይ እያነሳ ለራሱ ይወስድ ነበር። 300 ዲናር ያወጣል ተብሎ የተገመተው ሽቶም ተሽጦ ቢሆን ኖሮ ቀድሞ የሚገባው ከድሆች ሳይሆን ከይሁዳ ኪስ ነበር። ጌታችን እንዲህ አይነት ታማኝነት የሚጠይቅ የኃላፊነት ቦታ ላይ ሌባ የነበረውን ይሁዳ ለምን አስቀመጠው? ከሐዋርያት መካከል ለገንዘብ ያዥነት ሥራ የሚቀርበውስ ማቴዎስ አልነበረምን? ማቴዎስ ያለውን ለድሆች ሰጥቶ ጌታን የተከተለ በሮም መንግሥት ግብር ሰብሳቢ ባለሙያ የነበረና ሰፊ ልምድ ያለው ሰው አይደለምን? ጌታችን ግን ቅዱስ ማቴዎስን ትቶ ስርቆት የለመደውን ይሁዳን ሾመው። ማናችንም እንደሚሰርቅ የምናውቀው ሰው በምንም አይነት ገንዘብ ያዥ አናደርገውም። ሌላው ቀርቶ ሌቦች ራሳቸው እንኳ የሰረቁትን ገንዘብ የሚጠብቀው ዘበኛ ታማኝ እንዲሆን ይፈልጋሉ። ታዲያ ጌታችን ሁሉን እያወቀ ይሁዳን ለዚህ ሥራ ለምን ሾመው? ቅዱስ አውግስጢኖስ በዮሐንስ ወንጌል ትርጓሜው እንዲህ ይመልሳል። ክርስቶስ ይሁዳን በዚህ ኃላፊነት የሚጠይቅ ቦታ ላይ ሌባ የሆነውን ሰው ለምን አስቀመጠ? ቤተ ክርስቲያን ለረጅም ዘመናት ሙዳየ ምጽዋታን የሚዘርፉ ሌቦች እንደምትሰቃይ ለማስተማር ነው። ሙዳየ ምጽዋት የመዝረፍ ልማድ ያለበት ሰው ደግሞ
ስለ ገንዘብ ሲል ጌታውን አሳልፎ ለመስጠት አያመነታም ይላል። ጌታችን ይሁዳ እንደሚሰርቅ ቢያውቅም በሐዋርያት ፊት ግን አላጋለጠውም። እስከ መጨረሻው ምሽትም ሐዋርያት የሚያውቁት ታማኝ መሆኑን ነበር። ይሁዳ ሲወጣ ባዩ ጊዜም ይሁዳ ከረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋት እንዲሰጥ የላከው መስሏቸው ነበር። ጌታችን የይሁዳን ስርቆት ያላጋለጠውና በሹመቱ ያቆየው በተጣለበት አመኔታ በጌታው ትዕግሥት ልቡ ተነክቶ እንዲመለስ መንገድ ሊሰጠው ነበር። ገንዘብ ያዥነቱ ጌታውን ለመሸጥ የሚያስገድድ የገንዘብ እጥረት የማያጋጥመው ሰው ስለሚያደርገው ይሁዳን ምንም ምክንያት ሊያቀርብ የማይችል ያደርገዋል። የይሁዳ ችግር የገንዘብ እጥረት ሳይሆን የገንዘብ ፍቅር ነበር። ገንዘብን መውደድ የክፋት ሁሉ ስር ነውና ይሁዳም ይህን ሲመኝ ከሃይማኖት ተሳስቶ በብዙ ስቃይ ራሱን ወጋ። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 10። በይሁዳ በሽታ የምትሰቃዩ ገንዘብን የምትወዱ ሆይ ስሙ። ገንዘብ ከማግበስበስ ጥማታችሁ ራሳችሁን ጠብቁ። ከክርስቶስ ጋር የኖረው ታምራትን ያደርግ የነበረው የጌታችን ትምህርቶች ሁሉ የተማረው ይሁዳ ከዚህ በሽታ ነፃ ባለመሆኑ ምክንያት ወደ ጥፋት ጉድጓድ ለመውደቅ ከበቃ ቃሉን ለመስማት ጊዜ የሌላችሁና በጊዜያዊ ነገር የተወጠራችሁ እናንተማ እንዴት አትወድቁ በማለት ቅዱስ ዮሐንስ አፈወርቅ አስተምሮ ነበር። አክሎም ገንዘብን አለመጥገብ ብዙ ኃጢአትን ያስከትላል። ከገንዘብ ጥማት ውስጥ ሰውን መግደል ይወለዳል። ጠብና ጦርነቶችም ይቀሰቀሳሉ። እናንተ ምንም ብላችሁ ልትጠሩ ትችላላችሁ። ሁሉም ክፋት ግን ከገንዘብ መውደድ ይመነጫል። ነፍስ ድሃ ከሆነች ከገንዘብ የሚገኝ ምንም ትርፍ የለም። ነፍስ ባለጸጋ ከሆነች ግን ምንም አይነት በገንዘብ ማጣት የሚመጣ ኪሳራ የለም ይላል። ይሁዳ ወደ ካህናት አለቆች ሄዱ። ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። ማቴዎስ ወንጌል ምዕራፍ 26 ከቁጥር 10። የካህናት አለቆች ይሁዳ ጌታውን አሳልፎ እንደሚሰጣቸው ምን ተመጣጣኝ ነገር ሊሰጡት ይችላሉ? ሕመምተኞችን እንዲፈውስ፣ አጋንንትን እንዲያስወጣ፣ ሙትን እንዲያስነሳ ሥልጣን የሰጠውን፣ ለማሰር ለመፍታት እፍ ብሎ የሾመውን የ3 ዓመት መምህሩን ክርስቶስን ለመሸጥ ለይሁዳ ምን ተመጣጣኝ ነገር ሊሰጡት ይችላሉ? ቅዱስ ዮሐንስ አፈወርቅ ይጠይቀዋል። ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አልክ። እስቲ ንገረኝ። ክርስቶስ ያስተማረ ይህንን ነበር? ወርቅ ወይም ብር ወይስ ናስ በመቀነታችሁ አትያዙ ብለህ አላስተማረህም ይለዋል። ይሁዳ ግን አሳልፎ ለመስጠት ወሰነ። ጌታችን ለሁለት ጌዞች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎ አስተምሮ ነበር። ማቴዎስ ወንጌል ምዕራፍ 6 ከቁጥር 24። ይህን ትምህርት ቁጭ ብሎ የተማረው ይሁዳም ለሁለት ጌቶች መገዛት አልተቻለውም። ከእግዚአብሔርና ከገንዘብ ገንዘብን መረጠ። ጌታውን ጠልቶ ገንዘብን ወደደ። ጌታውን ንቆ ገንዘብን ተጠጋ። ይሁዳ ለካህናት አለቆች ለድርድር አላስቸገራቸውም። ምን ልትሰጡኝ ትወዳላችሁ ብሎ እድሉን ለእነርሱ አሳልፎ ሰጣቸው። ከሚገምቱት በታች በትንሽ ዋጋ ጌታውን ለመሸጥ ተስማማ። ሰማይና ምድርን የፈጠረን አምላክ በባሪያ ዋጋ ሊሸጠው ተስማማ። ለእርሱ የተርሴስ የደሴቶች ነገሥታት ስጦታን ያመጣሉ፣ የአረብና የሳባ ነገሥታት እጅ መንሻን ያቀርባሉ ተብሎ የተነገረለትን ጌታ ሰብአ ሰገል በብዙ ድካም ተጉዘው መጥተው ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤን እጅ መንሻ አድርገው ያቀረቡለትን ጌታ ይሁዳ ለ30 ብር ሸጠው። በኦሪት በሬው ወንድ ባሪያ ወይም ሴት ባሪያ ቢወጋ የበሬው ባለቤት 30 የብር ስቅል ለጌታቸው ይስጥ ተብሎ ተጽፎ ነበር። ይሁዳ ፈጣሪውን በጥንት ዘመን በሬ ለወጋው ባሪያ ካሳ የሚከፈለው 30 ብር ሊሸጠው ተስማማ። በቤተ ክርስቲያናችን በየዕለቱ ተአምረ ኢየሱስ ከማንበባ በፊት የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ በበትር መመታትህና ለጥቂት ብር እንደ ባሪያ መሸጥህ ስለ እኔ ኃጢአት ይከራከሩልኝ የምትለው ለዚህ ነው። የገንዘቡ መጠን ትንሽ ነው የምንለው ከተሸጠው ጌታ ታላቅነት አንጻር ነው እንጂ እንዲያም ቢሆን 30 ብር ይሁዳን ለማጎንጀት የቻለና በኋላም እንደምናነበው የሸክ ሥራ ምቹ የሆነ አፈር የሚገኝበትን ተፈላጊ መሬት ለመግዛት የሚችል ገንዘብ ነበር።
ይሁዳ ለድሆች ሐሳቢ መስሎ ያስደነግጣት ማርያም ከእርሱ ምንኛ ተሻለች። ቅዱስ ማቴዎስ የእርሷን የንስሐ ታሪክ ከይሁዳ ክደት ጋር በዚያን ጊዜ በሚል ቃል አያይዞ የጻፈው ያለ ምክንያት አልነበረም። በዝሙት የኖረችው ሴት በገንዘቧ ላይ ነፍሷን ስታሳርፍ፣ ሐዋርያ ይሁዳ ግን ለገንዘብ ነፍሱን አጣ። ለእርሱ ጌታውን የሸጠ መሰለው እንጂ በ30 ብር የሸጠውስ የገዛ ነፍሱን ነበር። ብዙ ትምህርት ያልተማረችው ማርያም 300 ዲናርን እንደ ተራ ነገር ቆጥራ ከጌታዋ በታች ስትጥል፣ 3 ዓመት የተማረው ይሁዳ ግን ጌታውን እንደ ተራ ነገር ከ30 ብር በታች ጣለ። ቅዱስ ቄርሎስ ዘእስክንድርያ እንዲህ ይላል፣ ይሁዳ ለማይጠቅም ሳንቲም ከክርስቶስ ጋር መሆንን አጣ። በእግዚአብሔር ፊት ያለውን ተስፋ ገታው። ለጌታ እውነተኛ ተከታዮች የተዘጋጀውን ማዕረግ፣ አክሊል፣ ሕይወትና ክብር አጣ። ይሁዳ ብዙ ታምራት እስከ ማድረግ የሚደርስ ትልቅ ክብር ተሰጥቶት ነበር። አጋንንትን ለማውጣት፣ ድዌዎችን ለመፈወስ ተሾሞ ነበር። ከዚህ ሁሉ በኋላ ግን ተሰናከለ። እኛም ተአምር ያደረገ ሁሉ ይጸድቃል ብለን እንዳንታለል ይሁዳ ማሳያ ነው። ገንዘብን መውደዱ ግን ጌታ ሆይ በስምህ ተአምራት አላደረግንምን ይሉኛል፣ እኔ ግን አላውቃችሁም እላቸዋለሁ ከተባሉት ጋር እንዲደመር አሰነካከለው። መጽሐፈ መነኮሳት እኛም የቱንም ያህል ጽኑ መንፈሳዊ ብንሆን እንኳን ምንን ባጠፋ እንደ ይሁዳ እንኳን አልሆንም ብለን እንዳንዘናጋ ያስጠነቅቀናል። ሐዋርያም ብትሆን ጋኔን ብታወጣ ተአምራት ብታደርግ፣ ይሁዳ ሐዋርያ ከተባለ በኋላ ጋኔን ካወጣ በኋላ በፍቅረ ነዋይ ሰይጣን የጥፋት ልጅ እስከ መባል ደርሶ እንደተሰነካከለ አስብ። ፊልክስዩስ ምዕራፍ 2። ወስብሐት ለእግዚአብሔር።